ሰላም ጤና ይስጥልን የብስራት የዩቲዩብ ቻናል ተመልካቾቻችን ለሰዓቱ የሚሆን የተለያዩ መረጃዎችን ነው ይዘንላችሁ ቀረብን። ዜናዎቹን እየመራው እኔ ቅድስት ደጀኔ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ቆይታ ማድረግ ይሆናል። የምናስቀድመው የሀገር ውስጥ ጉዳይ ነው። በሐዋሳ ከተማ የገዛ ወንድና ሴት ልጁን ለዓመታት የመድፈር ጥቃት የፈጸመው አባት በእድሜ ልክ እስራት ተቀጣ። በሐዋሳ ከተማ አስተዳደር በቱላ ክፍለ ከተማ ዳቶ ቀበሌ በመኖሪያ ቤታቸው ውስጥ የ19ና የ13 ዓመት ሴትና ወንድ ልጆችም ተከሳሽ ካልኝ ሻካ እንደደፈረ የሐዋሳ ከተማ አስተዳደር ፖሊስ መምሪያ አዛዥ ረዳት ኮሚሽነር ግርማ ማቴዎስ ለብስራት ራዲዮ ተናግረዋል። እንደ ኃላፊው ገለጻ ሴት ልጁን ከ2014 እስከ 2018 ዓ.ም ድረስ ሲደፍራት እንደቆየና ወንድ ልጁን ደግሞ ከ12 እስከ 13 ዓመቱ ድረስ ታዳጊውን በተደጋጋሚ የመድፈር ጥቃት ይፈጽምባቸው እንደነበር ጭምር ገልጸዋል። ተከሳሽ ተካልኝ ሻንካ የተባለው ልጆቹ ላይ ጥቃት የሚፈጽመውም እናታቸው በሌለችበት እየጠበቀ ገላቸውን እኔ ነኝ የማጥባችሁ በማለት ሴቷን ከ5 ዓመታት ጀምሮ የመድፈር ጥቃት መፈጸሙና ወንድ ልጁንም መድፈሩ ተረጋግጧል። ተከሳሹ አባት ተካልኝ ሻንካ እጅግ ነውረኛና የማህበረሰቡን ወግና ልማድ በተጻረረ መልኩ በለጋ ዕድሜያቸው ይህን አስነዋሪ ድርጊት ፈጽሟል። በተደጋጋሚ መድፈር ጥቃት መፈጸሙ ጥቆማና ክስ ማመልከቻም ታህሳስ 8 ቀን 2018 ዓ.ም የደረሰው የሐዋሳ ከተማ አስተዳደር ሪፈራል የአንድ ማዕከል ምርመራ ክፍል ከአንድ ማዕከል ካሉ አቃቢ ሕግ ጋር በጋራ በመሆን እስከ መኖሪያ ቤት በመሄድ ማጣራታቸውንና በሕክምና ማስረጃ ሙሉ በሙሉ በመረጋገጡ በፖሊስ የምርመራ መዝገቡን ሲያጣራም ቆይቷል። የአንድ ማዕከል አቃቢ ሕግ ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር 620/3 እና 628 በህፃናት ልጆች ላይ የሚፈጸም ደፈራና የግብረ ስጋ በደልና በወንጀል ሕግ ቁጥር 631 የሚፈጸም የግብረ ሰዶም ድፍረት ወንጀል በመጥቀስ ክስ መስርቷል። ክሱን ሲከታተል የቆየው የሐዋሳ ከተማ የመጀመሪያ ደረጃ ፍርድ ቤትም የካቲት 27 ቀን 2018 ዓ.ም በዋለው ችሎት ተከሳሽ የፈጸመው ድርጊት በልጆቹ ላይ ከፈጠረው ከባድ ሐዘን፣ ጭንቀትና ፍርሃት እንዲሁም የአእምሮ ጉዳት ግምት ውስጥ በማስገባት ተከሳሽን ያስተምራል፣ ሌሎችን ከመሰል ድርጊትም ያስጠነቅቃል በማለትም በእድሜ ልክ ጽኑ እስራት እንዲቀጣ የተወሰነበት መሆኑን ረዳት ኮሚሽነር ግርማ ማቴዎስ ጨምረው ለብስራት ራዲዮ መናገራቸውን ባልደረባችን ሰብል አበበ ዘግበዋለች። ማየት የተሳናቸውን እናታቸውን ሞታለች በማለት በሐሰት በማስመስከር ንብረት ለመውረስ የሞከሩ ልጆች በእስራት ተቀጡ። ወይዘሮ በሻቱ ደበሎ ነዋሪነታቸው በምስራቅ ወለጋ ዞን ጊዳ አያና ወረዳ አያና 01 ቀበሌ ሲሆን የ73 ዓመት ወይዘሮ ናቸው። ወይዘሮ በሻቱ በሕይወት ካጧቸው ባለቤታቸው 2 ሴት ልጆችና 1 ወንድ ልጅ በአጠቃላይ 3 ልጆችንም አፍርተዋል። ሴቶቹ ትዳር መስርተው ወልደው በመምህርነት ሙያም እያገለገሉ ያሉ ሲሆን ወንድ ልጁ ደግሞ የራሱን የግል ስራ በመስራት የሚተዳደር ነው። ወይዘሮ በሻቱ ደበሎ ከጊዜ በኋላ አይናቸው ላይ ባጋጠማቸው የጤና እክል 2 አይኖቻቸውን ማየት ተስኗቸው ከቤት መውጣት አልቻሉም ነበር። ይሁንና ልጆቹ እናታቸው መርዳትና መንከባከብ ሲገባቸው የራሳቸውን ኑሮ በመኖር ጎረቤት ወይዘሮዋን እየረዳ ያኖራቸው የነበረም ነው። የልጆች በእናታቸው ላይ መጨከን እንዳለ ሆኖ 3ቱም ልጆች በመነጋገርና በመመካከርም እናታችንን እንረዳለን በማለት ከሚኖሩበት ቤት በመውሰድ አንድ ቦታ ደብቀው ያስቀምጣሉ። ከዚያም ወላጅ እናታችን በሕይወት የለችም ሞታለች በማለትም የሐሰተኛ ማስረጃና ምስክር በማዘጋጀት የልጅነት የወራሽነት መብታቸው እንዲከበር ለጊዳ አያና ወረዳ ፍርድ ቤት በመቅረብ ያመለክታሉ። የይገባኛል ጥያቄውን የመረመረውም የወረዳው ፍርድ ቤት የቀረበለትን ሰነድ ተመልክቶ የወራሽነት መብታቸውን ለ3ቱ ልጆች ያጸድቃል። የእናታቸውን ቤት ለመሸጥ ሲያስማሙ እናት ወይዘሮ በሻቱ ደበሎ የተደበቁበትን የሚያቅሰው ጉዳዩን ለፖሊስ ያሳወቅና ፖሊስ ሳይሞቱ ሞተዋል የተባሉትን ማየት የተሳናቸውን እናትን አግኝቶ ጉዳዩን ማጣራት ይጀምራል። እናታቸው ላይ የሐሰተኛ ማስረጃ ያቀረቡትን 3 ልጆችን በቁጥጥር ስር በመዋልም ምርመራውን በማጣራት በአቃቤ ሕግ ክስ እንዲመሰረትባቸውም ይደረጋል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶም ሐሰተኛ የሆነ ምስክርነት በማጭበርበር ክስ ይመሰርታል። ክሱን የተመለከተው የጊዳ አያና ወረዳ ፍርድ ቤትም የካቲት 25 ቀን 2018 ዓ.ም በዋለው ችሎት መምህር አያንቱ ያደታ፣ መምህርት ሙሉነሽ ያደታና አቶ ጉዲና ያደታ እያንዳንዳቸው በ3 ወራት ቀላል እስራት እንዲቀጡ ውሳኔ ማስተላለፉን የጊዳ አያና ወረዳ ኮሚኒኬሽን ጽሕፈት ቤት ገልጿል። ዘገባው የኤደን ሽመልስ ነው። ተመልካቾቻችን አሁን ደግሞ ከውጪ ወደ ሰማናቸው መረጃዎቻችን እናሳልፋችኋለን። የኢራን ጦርነት አሜሪካን ከፍተኛ ወጪ እያስወጣት ይገኛል ተባለም።
በኢራን የቀጠለው የአየር ጦርነት ምን ያህል የአሜሪካ መንግስትን ዋጋ እያስከፈለው እንደሆነ ለኮንግረስ አባላትና ለሰፊው ሕዝብ አስደንጋጭ እየሆነ መጥቷል። በቀን $1 ቢሊዮን የሚገመት ገንዘብም ፈሰስ እየተደረገ ይገኛል። በዚህ ጦርነት የመጀመሪያዎቹ 7 ቀናት ውስጥ ጥቅም ላይ የዋሉትን የቶማሃውክ ሚሳኤሎችን፣ ፓትሪዮትና ሌሎች ሚሳኤሎች እንዲሁም የተበላሹ ወይም ያረጁ መሳሪያዎችን ለመተካት ፔንታጎን የ$50 ቢሊዮን ተጨማሪ የበጀት ጥያቄ አዘጋጅቷል። ኮንግረስ የበጀት ጉድለትና በፌዴራል ዕዳ ላይ ያለውን ፍላጎት ለማስቀደም እየተገደደ መሆኑም ይገኛል። በዩናይትድ ስቴትስ እስራኤልና ኢራን መካከል ያለው ጦርነት 7ኛ ቀኑን የያዘም ሲሆን በመላው ኢራንና ሌሎች የመካከለኛው ምስራቅ ሀገራትም ጥቃቶች ቀጥለዋል። ዋሽንግተንና ቴል አቪቭ የኢራንን ጦር እያሽመደመዱ በመሆኑም ኢራን በባህረ ሰላጤው ላይ የሚሳኤልና የድሮን ጥቃቶችንም ቀጥላለች። የስትራቴጂክና ዓለም አቀፍ ጥናት ማዕከልም ይፋ ያደረገው የመጀመሪያዎቹ 100 ሰዓታት የአሜሪካ እስራኤል ኦፕሬሽን ወጪን $3.7 ቢሊዮን ወይም በቀን $891 ሚሊዮን ያህል ወጪ መደረጉን ያሳያል። በቆጵሮስ የሚገኘው የዩናይትድ ኪንግደም የጦር ሰፈር እንዲወጣ ተቃዋሚዎች ጠየቁ። ተቃዋሚዎች የዩናይትድ ኪንግደም ወታደራዊ ሰፈር ከቆጵሮስ እንዲወጣ ጠይቀዋል። በሊማሶል ከተማ ውስጥ ኢራን የብሪታንያ ወታደራዊ ሰፈር ላይም ጥቃት ከፈጸመች በኋላ የብሪቲሽ የጦር ሰፈር ለቆ እንዲወጣ የሚጠይቁ ድምጾች በቅርብ ቀናት ውስጥ መሰማት ጀምረዋል። የአሜሪካና የእስራኤል ጥቃት በኢራን ላይ ከጀመረ ከ2 ቀናት በኋላም በዚህ ሳምንት መጀመሪያ ላይ ኢራን በሰው አልባ አውሮፕላን የጦር ሰፈሩን ደብድባለች። የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር ዩናይትድ ስቴትስ በኢራን ሚሳኤል ጣቢያዎች ላይ ለመከላከያ ጥቃቶችም የብሪታንያ ሰፈሮች እንድትጠቀም ፈቅደዋል። ይህ እርምጃ በደሴቲቱ ላይ የብሪታንያ ጦር መገኘቱን በተመለከተ በቆጵሮስ ውስጥ ክርክር እንዲጨምር አድርጓል። እንደ አውሮፓውያን አቆጣጠር በ1960 የደሴቲቱ ሀገር በግሪክና በቱርክ ቆጵሮሳውያን መካከልም በተፈጠረው ደካማ የኃይል መጋራት ስርዓት ነጻነቷን ካገኘች በኋላ ዩናይትድ ኪንግደም በቆጵሮስ 2 ሉዓላዊ የጦር ሰፈር የሆኑትን አክሮትሪና ዴኬሊያን ይዛለች። ለበርካታ የቆጵሮስ ዜጎች ግን ይህ የቆጵሮስን ከፊል ሉዓላዊነት እንዲጋፋም ያደረገ ስምምነት ነው ሲሉ አይቀበሉትም። የብሪታንያ ጦር በገልፍ ሀገራት በሊዝ ወይም በሚገባበት ሀገር ስምምነቶች ከሚሰራበት ውጪ በቆጵሮስ የያዛቸውን የጦር ሰፈሮች እንደራሱ ግዛት ይጠቀማል። በ1960 ነጻነቷን ካገኘች በኋላ ዩናይትድ ኪንግደም ለቆጵሮስ የገንዘብ እርዳታ በተሰጥም የድጋፍ ግን አልቀጠለም። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። ዜናዎቹን እየመራው እኔ ቅድስት ደጀኔ ከመለስ ስቱዲዮ ባለሙያዎች ጋር አብሬያችሁ ጋር ቆይታ አደረኩኝ። በያላችሁበት ሰላሙ ነው።